በቅርቡ በደቡብ ክልል አንዳንድ አካባቢዎች በተፈጠሩ ግጭቶች በሰውና በንብረት ላይ ጉዳት ማድረሱ ይታወቃል። ለእነዚህም ችግሮች የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ኃላፊነት እንደሚወስድ በቅርቡ የደኢህዴን ሊቀመንበር ሆነው የተመረጡት የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ሙፈሪያት ካሚል ይቅርታ መጠየቃቸውም ይታወሳል። የክልሉ መንግስትና የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ከፍተኛ አመራሮች በጋራ በመሆን የተፈናቀሉና ጉዳት የደረሰባቸውን ዜጎች በመጎብኘት ላይ ናቸው። በዚሁ መሰረት ችግሩን በዘላቂነት ለመፍታት ችግሩ በተፈጠረባቸው የተለያዩ አካባቢዎች የደኢህዴን ሊቀመንበር ወይዘሮ ሙፈሪያት ካሚል በሲዳማ ዞን ሐዋሳ ዙሪያ ወረዳ ሻምና አካባቢ ተፈናቃዮችን በመጎብኘትና በማነጋገር እንዲሁም የሰው ሕይወት በጠፋባቸውም ቤተሰቦችን አጽናንተዋል። አጠቃላይ ያላችሁበትን ሁኔታ ለማየት ነው እዚህ የተገኘ ነው። አሳዛኝ ክስተት ቢሆንም የማይታለፍ ግን አይደለም ብለን ነው የምናምነው። የክልሉ መንግስትም ድርጅትም በተለያየ ጊዜ የተሰማንን ሀዘን ደጋግመን ገልጸናል። በህዝቦች መካከል የማይበጠስ ትስስር ነው ያለው። የተጋባችሁ የተዋለዳችሁ እገሌ ከገሌ ብሎ ለመለየት በሚያስቸግር ደረጃ ላይ ያላችሁ ናችሁና በእኛ በኩል መልእክታችን ግልጽ ነው ማለት ነው። አጠቃላይ እስካሁን የተደረጉ ጥረቶች ተጠናክረው መቀጠል ያለባቸው ናቸው። ፈጠን ብለን ወደ ነበራችሁበት ሰላማዊ ኑሮና ሁኔታ የመመለስ ስራ ላይ ትኩረት ሰጥተን መረባረብ አለብን። ቀደም ሲል በወረዳውም ጥረት በዞኑም በክልል ደረጃም በፌዴራል መንግስትም የተጀመሩ ስራዎች አሉ። እነዚህ ተጠናክረው የሚቀጥሉበትና ባጠረ ጊዜ ወደ ተረጋጋ ሰላማዊ ህይወት የምትመለሱበት ሁኔታ ላይ ነው እንደ መንግስትም እንደ መሪ ድርጅትም እየተሰራ ያለው በዛ አቅጣጫ ነው። የሚጠቅመው እናንተም በዘላቂነት መልሶ ወደ ኑሯችሁ መመለስ እንጂ እንዲህ አይነቱ ሁኔታ እንኳን ለዜጎች ለማንም የምንመኘው አይደለም ማለት ነው። ለዚህ በጣም ሆደ ሰፊ መሆን ነው የሚጠይቀው በሁሉም አቅጣጫ። ይሄን አጋጣሚ ለራሳቸው በሚመቻቸው መንገድ ሊጠቀሙ የሚፈልጉ የተለያዩ አካላት ይኖራሉ። የማናቃቸው የምናቃቸውም ሊሆኑ ይችላሉ። ለማንም ካሁን ቀደም እንደነበረው ሁሉ ለማንም ክፍተት ሳንሰጥ አንድነታችንን የበለጠ አጠናክረን ህዝባዊ ትስስሩን የበለጠ አጠናክረን የምንሄድበት ሁኔታ ላይ መስራት አለብን ተብሎ የተጀመረ ጥረት አለ። የዚህ ጥረት አካል ሆናችሁ ፈጠን ብሎ ሰላማዊ የኑሮ ሁኔታ አስተማማኝ የሆነ የኑሮ ሁኔታችሁ ወደ ነበረበት እንዲመለስ ለማድረግ የሚያስችል ስራ ላይ መረባረብ አለብን ብለን ነው በእኛ በኩል አቋም ይዘን እየሰራን ያለ ነው። ይሄ ከሰኔ መጨረሻ ማለፍ የለበትም። በጣም ከዘገየ ከሐምሌ መጀመሪያ ሳምንት ማለፍ የለበትም ብለን ነው እየሰራን ያለ ነው። ይሄንን ማሳካት የሚቻለው ደግሞ ሁሉም አካል ሲተባበር ነው የሚል መልእክት ነው በእኛ በኩል ያለውና አይዟችሁ፣ የክልሉ መንግስትና ድርጅት ከጎናችሁ ነው። ወደ ነበራችሁበት ሁኔታ የምትመለሱበት አግባብም ሩቅ አይደለም የሚል መልእክት ለማስተላለፍ ብቻ ነው። እንዳልኩት እድል መውሰድ የምትፈልጉ ካላችሁ ብዙ አባቶች ከዚህ እኛ እዚህ ህፃን ልጆችና አቅም ያጡ የተወሰኑ ሰዎች ናቸው። ወደ 12,000 በላይ የሚሆን አባቶች ብዙ አመት የቆዩ ብዙ ሀብት እዚህ ያላቸው ያፈሩ አባቶች ወጣት የሆኑ እዚህ የቆዩ እዚህ በኦሮሚያ ክልል ተጠልሎ ነው ያሉ። አሁን አካባቢውን ለቆ የጠፉ ሰዎቹን እዚህ ከኛ ጋር አቀላቅላቸው ወደ ቤታችን ተመልሰን ይሄ ሰይጣን የሰራው ስራ ነው። ያልታሰበ አደጋ ነው። እድራችን አንድ ነው። ማህበራችን አንድ ነው። ጎራቤት እርሻው ከእርሻ ጋር የተያዘ ነው። የሚያራርቀንም እኮ አይደለም። ለማስታረቅም ቀላል ነው። አንዳንድ ፖለቲካ የከሰራቸው ሰዎች እየበጠበጡን ነው። ያው ቤቴ ተቃጥሎ ንብረቴ ተዘርፎ እዚህ 17 ቀን ሆኖብኛል። እዚህ ተሰብስበን ነው ያለነው። እነኚህ የሚታዩት እናቶች፣ እርጉዝ እናቶች አሉ፣ አጥቢ እናቶች አሉ፣ አዛውንቶች አሉ፣ የታመሙ እናቶች በየክፍሉ አሉ። እነኚህ ሰዎች ሲታዩ ብዙ ይመስላሉ። የዚህ እጥፍ የሚሆኑት ደግሞ እዚህ ብሊቶ የሚባልበት በየቦታ በየቤቱ ነው ተሰፍሮ ያሉት። በእርግጥ መንግስት እስከ ዛሬ ድረስ እያደረገን ያለው ነገር ጥሩ ነው። ያው ባልተን የምናድረውን ነገር እያቀረበልን ነው። ሆኖም ይሄ የጊዜያዊ የጎሮሮአችን ህይወታችን እንዲያልፍ የሚያደርግ እንጂ ለወደፊቱ ለነገ ቀጣይ ኑሯችን የሚበቃ ነገር አይደለም።
በርግጥ ብዙ ሰዎች ያሉት እየተሰቃዩ ነው ያሉት። ትንሽ አንድ ክፍል ላይ 30 እና 40 የሚሆን 50 የሚሆን ሰው ነው አንድ ክፍል ላይ እያደረ ያለው። ይሄ ደግሞ ለጤና ምን ያህል ምቹ እንደሆነም ለእናንተም ይገባቸዋል። እኛ አብረን የምናድረው የምንውል የምንኖር ሰዎች ናቸው እነዚህ። ውሃ አብረን ነው የምንጠጣው፣ ምግብ አብረን ነው የምንበላው። ይሄ ሰው በአጠቃላይ የኛ ሰው ነው። ስም ጠርተን ለይተን አናቅም፣ ልዩነትም አይኖረንም። ይሄ ሰው አሁን ቀን ጋልቦ የመጣው ቀን ያመጣው መከራ ነው ችግሩ። አብረን በቤታችን ነው የምንኖረው፣ ምግብ አብረን ነው አብስለን የምንበላው። ውሸት አይደለም የምናገረው፣ ማታለልም አይደለም። የእኛ ሰው በተአምር አይዋሽም፣ እውነት ነው የምናገረው። እውነት የኔ ብቻ ሳይሆን የእግዚአብሔርን ጭምር ነው እውነቱ። አሁን ለእርቅ ጉዳይ እየተነጋገርን ነው። አሁን በዛ እርቅ ጉዳይ መተን እያለን ነው እናንተ ውጪ እያለን ነው እናንተ የመጣችሁት። ከመካከላችን ሰው ጋር ኦሮሞም አንድ ላይ ሆኖ ለነገ እርቁን ይዘናል ቀጠሮ። አሁን ወደ ኦሮሚያ ሸሽቶ የገባውን ህዝብ ኦሮሚያ አንተ ይዘናና እኛ እናስታርቃለን እርቁን እንፍጠር ስል እሺ እኔ አመጣለሁ አብረን እናስታርቃለን ብሎ ቃል ገብቶልን ለነገ ቀጠሮ ይዞ ነው ያለው። ሽማግሌዎቻችንን ለማመስገን እንፈልጋለን፣ እናመሰግናቸዋለን። ቅድም ያልነውን በተግባር ስላየን ነው ማመስገን የፈለኩት። ምክንያቱም እነዚህ ሁለት ህዝቦች መካከላቸው ማንም ሊገባባቸው የማይገባ ህዝቦች ናቸው። እስካሁንም በነበራቸው ትስስር አንዱ ከአንዱ ጋር የተጋባ የተዋለደ ነው ብያለሁ። ቤተሰብን መለየት አይቻልም ማለት ነው። የሚፈልግ ካለም አይቻልም፣ አይሳካለትም። ይሄንን ደግሞ ማረጋገጥ የምትችሉት እናንተ ናችሁ። ሌላ የክልል ሰው አይደለም፣ የፌዴራል ሰው አይደለም። እዚህ ያላችሁ ሰዎች ናችሁ በዋናነት ይሄንን የመፍትሄ አቅጣጫ ተግባራዊ ማድረግ የምትችሉትና በእጃችሁ ያለውን መፍትሄ ወደ ስራ ለመቀየር የጀመራችሁ ጥረት ተጠናክሮ እንዲቀጥል መሪ ድርጅቱም የክልላችን መንግስትም ለዚህ አድናቆትም ምስጋናም ነው ያለን። ይሄንን ልገልጽላችሁ ነው የምወደው። ሁለተኛ ከቅርብ አጎራባች አካባቢዎች ላይ አሉ የተባሉ ሰዎችንም መመለስ ይቻላል። ከኦሮሚያ ክልል አጎራባች ዞኖች ጋር መስራት ይቻላል። ሽማግሌዎቻችን ከሽማግሌዎች ጋር የጀመሩት ጥረት አለ። በዛ መልኩ መመለስ ይቻላል። እነሱ እስኪመለሱ እኛ እንመለስም የሚባል ነገር ግን መኖር የለበትም ማለት ነው። 10ም ሰው 20ም ሰው ቢሆን ማዳን አለብን። በር መስኮት የተነቀለባችሁ በርና መስኮቱ ፈጥኖ ተጠግኖ መግባት ይቻላል ነው እያልን ያለ ነው። የተቃጠለባችሁ ሙሉ ለሙሉ ደግሞ የተቃጠለባችሁ አላችሁ። መገንባት አለበት ተብሎ የተጀመረ ስራ አለ። እሱ ተፋጥኖ ተገንብቶ መግባት አለባችሁ። ሁሉ ሰው እኩል መጎዳት የለበትም ነው ሀሳቡ። አጋሽ ሆነን ሁላችንም በየደረጃው መቀጠል ከቻልን ኑሯችሁ የተቃና እንዲሆን ማድረግ ይቻላል የሚል ሀሳብ ነው ያለንና በእኛ በኩል ለሰጣችሁን ሀሳብ እጅግ አድርገን እናመሰግናለን። ከዚህ አስቸጋሪ ሁኔታ ፈጥናችሁ የምትወጡበት ሁኔታ ላይ እንሰራለን። የክልሉ ርዕሰ መስተዳድር አቶ ደሴ ዳልኬም በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በመገኘት ጉዳት የደረሰባቸውን ዜጎች ጎብኝተዋል። እዚህ በሐዋሳ ስፔሻላይዝድ ሆስፒታል ያየናቸው ባለፈው ሰኔ 8 ላይ በሻመና ገበያ ቦታ ላይ በተጣለው ቦምብ የተጎዱ ወገኖቻችን አይተናል። በተመሳሳይ በሐዋሳ ከተማ በነበረው ግርግር ጉዳት የደረሰባቸውም ዜጎች እዚህ ያሉትን አይተናል። እንግዲህ በዚህ ሂደት ላይ እነዚህ ተጎጂዎች እዚህ ሆስፒታል ከገቡ በኋላ በቂ ሕክምና አገልግሎት እያገኙ አብዛኛዎቹ እያገገሙ ከሕክምና ተቋም እየወጡ መሆኑን ነው ለማየት የቻል ነው። በወቅቱ የነበረው ሁኔታ በሚታይበት ጊዜ እንግዲህ በገበያ ላይ የተጣለው ቦምብ ከፍተኛ አስደንጋጭ ሁኔታ ነው የነበረው። በነበረው ጉዳትም ከ8 ሰው ህይወቱን አጥቷል።
ከዛም ባሻገር በርካቶች ቆስሎ አካል ጉዳተኛ ሆኖ ነው ወደዚህ የገቡትና እነዚህ የቆሰሉና አካላቸው ላይ ጉዳት የደረሰባቸው ዜጎችን በማከም ተቋሙ ያደረገው ርብርብ እጅግ የሚመሰገን ነው። ድርጊቱ ግን የሚኮነንና የሚወገዝ ድርጊት ነው። በገበያ ቦታ ነው ይሄ የተከሰተው በንጹሃን ዜጎች ላይ በአንድ ጊዜ ብቻ ሳይሆን አንድና ሁለት ከዛም በላይ በሆኑ ሁኔታ ላይ ነው ቦምብ የተወረወረው። ቦምብ መወርወር ብቻም ሳይሆን ይህን ድርጊት ለመፈጸም ሲዘጋጁ የነበሩ በርካታ የጥቃቶችን ለመፈጸም ሲዘጋጁ የነበሩ ቦምቦች እና እንደዚህ አይነት አውዳሚ መሳሪያዎችም ጭምር በቁጥጥር ስር የዋሉበት ሁኔታ ነው የተስተዋለውና በዚህ አይነት ሁኔታ በንጹሃን ዜጎች ላይ ምንም በማያውቁት ዜጎች ላይ በንግድ ስርዓቱ ላይ የነበሩት በግብይት ስርዓቱ ላይ የነበሩት ላይ የተፈጸመው ድርጊት እጅግ የሚወገዝና አጸያፊ ነው። ከማንም የማይጠበቅ የጥፋት መንገድ መሆኑ ነው ያየ ነው። ይሄንን እንደዚህ አይነት ድርጊቶችን ህዝቡ መወገዝ ይኖርበታል። እነዚህ ድርጊት የፈጸሙ አካላትንም ለህግ እንዲቀርቡ ጠንክሮ መስራት እንደሚገባ ነው። በመንግስት በኩል እነዚህን በመከታተል በማጣራት ለህግ እንዲቀርቡ እየሰራን ያለነው ስራ አጠናክረን የምንቀጥል ይሆናል። የእንደዚህ አይነት ድርጊት ሲፈጸም በአንድ በኩል በዜጎች ላይ የሚደርሰው የህይወት ጉዳት፣ በሌላ በኩል ደግሞ በአጠቃላይ በንብረት ላይና በህዝቡ ላይ የሚደርሰው መፈናቀል፣ መጉላላት አጠቃላይ ክራይስ ነው። ይሄ እንደዚህ አይነት ግጭት ምን ጊዜም ቢሆን ለህዝቦቻችን ሰላም፣ ልማት ጠንቅ መሆናቸውን በማወቅ ህዝቡ ከነዚህ አይነት ግጭቶች ራሱን መጠበቅ ይኖርበታል። ግጭት የሚፈጽሙ አካላትንም ለህግ በማቅረብ እንዲጠየቁ የማድረጉን ስራ የጀመርነው አጠናክረን የምንቀጥል ይሆናል። ከዚህ ውጪ በመንግስት በኩል እስካሁን ድረስ የነበረው ጉዳት እና በጉዳቱ የተጎዱ ወገኖችን ለማቋቋም ወደ ቤታቸው እንዲመለሱ ለማድረግ የጀመርነው ስራ አለ። ይህ ስራ ተጠናክሮ እየቀጠለ ነው ያለው። አጥፎችን ለህግ የማቅረቡ ስራም እንደዛው ተጠናክሮ የቀጠለበት ሁኔታ ነው ያለው። ንብረታቸው የወደመባቸውን ዜጎችም ንብረታቸውን የሚተካላቸውና ራሳቸውን እንዲያቋቁሙ የማድረግ ስራ፣ ቤቶቻቸው የፈረሰባቸውን ቤቶቻቸውን የመጠገንና በቀጣይነት ወደ ዘላቂ ወደ ተረጋጋ ኑሯቸው እንዲመለሱ የጀመርነው ስራ አጠናክረን የምንቀጥል ይሆናል። ከዚህ አንጻር መላው የክልላችን ህዝቦችም እነዚህ ዜጎችን በመደገፍ ከመንግስት ጎን እንዲቆሙ በኩላችን ጥሪ እናቀርባለን። የደኢህዴን ሊቀመንበርና የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ሙፈሪያት ካሚል በሲዳማ ዞን ሸበዲኖ ወረዳ ለኩ ከተማን በመገኘት በከተማዋ በንግድ ተቋማት ላይ የደረሰውን ጉዳት ተዘዋውሮ ጎብኝተዋል። ከተጎጂ ቤተሰብ ተወካዮች ጋርም ተነጋግረዋል። ጉዳቱ ይህ ነው ተብሎ የሚነገር አይደለም። ጥልቀቱንም ስፋቱንም ማውራት እኔ ባይኔ አይቼ በአንደበቴ መስክሬ የምጨርሰው ነገር አይደለም። በህይወት ዘመኔ እዚሁ ተወልደን ያደግን ልጆች ነን። ጠቅላላችንም ወጣቶች አባቶች አሉ። ለብዙ ዘመናት ያፈሩት ንብረት በልጅነት አቅም ደግሞ ሮጠን ያፈራናት ቅሪት እንዳለን የወደመችው ምንም ሳይቀር በወቅቱ የተፈጠሩ ብዙ ክፍተቶች ነበሩ። ያን ክፍተቶችና ቀዳዳዎች መድፈን ባለመቻላችን ጉዳቱ በጣም በከፍተኛ ሁኔታ እንዳያችሁት ተመልክታችሁታል፣ ተረድታችሁታል። እኔ አንዳንድ የሚዋሹ ነገሮች አይመቹኝም። እንደውም የረዳን በጎ ስመጥር የሆኑ አባቶች፣ ትልልቅ ሰዎች፣ የሲዳማ አዛውንቶች ብሎም ወጣቶች በጣም የምንወዳቸው የምናፈቅራቸው ወዳጆቻችን ናቸው። በእውነት ከፖሊስ ሚና ይልቅ እነሱ እጃቸውን ዘርግተው ጋቢያቸውን አንጥፈው ያ የመጣውን ወራሪ ለማጥፋት የመጣውን ቡድን ለመከላከል የአቅማቸው የተፈነከቱ የምናውቃቸው ብዙ የገጠር ሰዎች በጣም ነው የምንወዳቸው። በጣም ንብረቶቻችንን ለመጠበቅ ለማትረፍ ያደረጉት ጥረት ይህ ነው የሚባል አይደለም። ፖሊሱ እንኳን የነሱን ያህል ሚና እጁን ዘርግቶ ተው ብሎ ባርጩሜ የመግረፍ ሁኔታ አልነበረም። ሌላው የምለው ነገር አሁንም እኛ አቅም የለንም፣ ሽባ ሆነናል። ምንም መስራት ማንሰራራት እንኳን የምንችልበት ጊዜ እና ሰዓት ላይ አይደለንም። በእውነት ነው የምላችሁ። ሰው ይህ ጥቃቱ የደረሰበት ማህበረሰብ ትላንት ሲሰጥ የነበረ ትላንት ሲለግስ የነበረ አብሮ በመብላት አብሮ ተካፍሎ በመኖር ህይወት ውስጥ ያሳለፈ እንደዚህ በጎ ሰዎች ያሉበት ናቸው ጥቃት የደረሰባቸው። እጅግ በጣም ነው የሚያስለቅሰኝ፣ በጣም ነው የሚያሳዝነኝ። አሁን እርዳታ ተቀብዬ ስሰራ ውስጤን እንዴት እንደሚያመኝ እኔ ልናገር አልችልም።
ቤተሰቦቼን የምመራበት ነው፣ ቤተሰቦቼን የማስተዳድርበት ነው፣ ብሎም ግብር ከፍዬ ከተማዬን የማለማበትን ነገር ነው ያጣው። ይሄ ሁሉንም ሰው ነው የምናገረው። ይህ ሰው ይህ ነው የሚባል አይደለም። በቃ ለዚች ከተማ የሚያደርሰው ለዚች ከተማ ብቻ አይደለም፣ ለተለያዩ አካባቢ ላይ ላሉ ገጠር ከተማዎች ሁሉ በግለሰብም ደረጃ ይሁን በማህበርም ነው ይሁን ከፍተኛ እርዳታ ነው የሚያደርግ። እንግዲህ የታወቀና የተረዳ ነገር የተጨበጠ ነገር በከተማው ላይ በሚያስተዳድሩት ህዝብ ላይ አደጋ እንደሚደርስ ንብረት ውድመት እንደሚደርስ ተሞክሮ አለ። በተለያየ ሐዋሳም አለ፣ ወላይታም አለ። ይሄ ግምት ውስጥ ገብቶ እነሱ ባላቸው ግንኙነት ከዞንም ሆነ ከክልል ጋር ተነጋግረው ይህን ህዝብ የማዳን ንብረት ከመጥፋት ህይወት ከመጥፋት የመታደግ ስራ እንደ አመራር እንደ ኃላፊነቱን መውሰድ ነበረባቸው። ኃላፊነት አልወሰዱም። እኛ እንደ ነጋዴው ማህበረሰብ ትላንት የዘረፈው በዚህ መልክ ነው፣ ትላንት ተደራጅተዋል፣ እናንተ ምንም ዝግጅት የላችሁም። አሁን ግን የዛሬው ከፋ እንዳይሆን ዳግም የዚያ ነገር እርምጃ እንዳይወሰድ ከንቲባውን አግኝተን ቢሮ ገብተን እንድታነጋግረን የጋራ አቋም እንድንይዝ በሚል እዚህ ድረስ መጥተን እዚህም አልገባንም። በረንዳ ላይ ከተለያዩ ሰዎች በስልክ እየተጠራራ ኑ ዛሬ ሊፈጠር ብቻ አደጋ ነው። ይህ አደጋ ደግሞ ግምት ውስጥ አስገብተው ከሚመለከተው ጋር ተነጋግረው አስፈላጊውን ጥበቃ ደህንነታችን እንዲጠብቅ ይደረግልን ብለን መጥተን አነጋግረናል። በዛ ሰዓት የተሰጠ ምላሽ ስጋታችን እንደ ስጋት ሊወስዱ አልቻሉም። በራሳቸው ብቁ አቅም እንዳላቸው ወረዳውና ከተማው አብሮ በጋራ ባላቸው የፖሊስ ኃይል ወረዳው አንድ መቶ ምናምን ፖሊስ ኃይል አለው፣ ከተማ ወደ 49 አለው፣ ታጣቂዎችም አሉ። በድምሩ ስንደመር እናንተም በሚመጣው ሰዓት ካገዛችሁን ምንም ሊፈጠር ስለማይችል ስጋት አይግባችሁ፣ ለሚፈጠረው ነገር ሁሉ ኃላፊነት ወስዳለሁ ብሎ አቶ ታረቀኝ ድርጅታችሁን መዝጋት የለባችሁ፣ እቃ ማውጣት የጀመረ ሰዎች እቃ አታውጡ፣ ሰላም ቀጠና ነው፣ እኛ እንችላለን፣ ድርጅታችሁ ከፍታችሁ አገልግሎት መስጠት አለባችሁ የሚል እንደዚህ ሆነ። ኦኬ ብለን ወደ ድርጅታችን ወደ መክፈቱ የተጠራጠሩ መሀል ላይ ቆም እያሉ ሌሎቹ ደግሞ በቃ በተነገረው ነገር ከፍተው ስራ እንዲገቡ ተደረገ። በተከፈተና ምንም ዝግጅት በሌለበት ምንም ጥንቃቄ በሌለበት እኛ የከተማ አስተዳደር ምላሽ አግኝተን ባለንበት ወራሪው በተለያየ ግሩፕ የተደራጀ ነው። ለመስፈርት አንድ ግሩፕ አለ፣ ቤት ለማቃጠል የተለየ አለ፣ ለዘረፋ የተለያየ ቡድን አለ። በተለያየ ቅጥን ኮድ ተሰጣቸው ገቡ ከተማ ውስጥ። የትኛውም አመራር አላየንም፣ የትኛውም ፖሊስ አለ። ሌላው ደግሞ በዚህ ወንጀል ላይ ሲያስተባበሩ ሲቀሰቅሱ ቀንደኛ በመስሪያ ቤት በአመራር በትምህርት ቤት የተለያዩ መምህራኖች በተለያዩ መስሪያ ቤት ተንቀሳቅሰው የነበሩ ሰዎች ያራቁ ከዓይናቸው ያልጠፉ የሚታወቁ ጉልህ የሆኑ ሰዎችን ሌላው በደረጃ ይደረስበታል። እነዛን አነሳሾችን አድኖ የመያዝ እንትናቸው አቅማቸው ማን እንደወሰኑ አናውቅም። እንዳውም በእኛ ጥረት ደግሞ አስገብተናቸው የታሰሩ ሰዎችን የሚለቁበት ጉዳይ አይገባንም። ደረሰባችሁ ጉዳት እጅግ በጣም አሳዛኝ ነው። እንደ መንግስትም ክልሉን እንደሚመራ መሪ ድርጅትም በዚህ ረገድ ጥልቅ ሐዘን የተሰማን መሆኑን ከሚዲያ በሚዲያ ከገለጽ ነው ባሻገር እዚህም ለእናንተ ስሜታችሁን የምንጋራ መሆኑን እየገለጽን፣ ነገር ግን የማይታለፍ ችግር ደግሞ እንዳይደለ በደንብ መረዳት ጠቃሚ ነው የሚል ሀሳብ አለኝ። ባያጋጥም ጥሩ ነው። ካጋጠመ በኋላ ግን መፍትሄው ላይ ትኩረት አድርገን በሂደቱ አስተዋጽኦ የነበራቸው አካላት የህግ የበላይነትን በሚያረጋግጥ መልኩ መንግስት የጀመረውን ስራ አጠናክሮ የሚቀጥልበት፣ ከምንም በላይ እናንተ እንዳነሳችሁት እነዚህ ኃይሎች የሲዳማን ህዝብ የማይወክሉ የሲዳማ ህዝብም ጠላቶች መሆናቸውን በደንብ መገንዘብና ከህዝቡ ጋር በጋራ ሆኖ መታገል ነው በዘላቂነት ሰላማችሁን ደህንነታችሁን አስተማማኝ የሚያደርገው የሚል ሀሳብ ነው ያለኝ። እናንተም ስትገልጹት እንደነበረው የሲዳማ ህዝብ እንደ ሌሎች የክልላችንም ሆነ የሀገራችን ህዝቦች ሁሉ አቃፊ ደጋፊ ከሌላው ጋር ተቻችሎ ተሳስሮ ተከባብሮ የሚኖር ህዝብ ነው። እናንተ እንደመሰከራችሁት ከልጅነት ጀምራችሁ እዚህ ተወልዳችሁ ስታድጉ የህዝቡን ባህል የህዝቡን ምንነት ባህሪ ሁሉ ነገር የምታውቁ ስለሆነ እኛ ለእናንተ ይሄ ነው ያ ነው ልንል አንችልም። እናንተ ራሳችሁ ናችሁ ማለት ነው ስለ ህዝቡ ንብረታችሁን ሲከላከል እንደነበር ሲጠብቅ እንደነበር ደህንነታችሁን ለማረጋገጥ ጥረት ሲያደርግ እንደነበር ገልጻችኋልና
ይሄ ነው ትክክለኛ የህዝቡን እውነታና ነባራዊ ሀቅ የሚያሳየው ያላችሁት። በትልቁ በደንብ ሌላውም ህብረተሰብ ይሄ ችግር ያጋጠመው ህብረተሰብ ይሄንን በደንብ እንዲገነዘብ ማድረግ በቀጣይነት በዘላቂነት እናንተን መልሶ ለማቋቋም ለሚደረገው ጥረት ትርጉም ስላለው እዚህ ጉዳይ ላይ የያዛችሁት አቋም በእኛ በኩል በጣም ደስ የሚል አቋም ሆኖ ነው ያገኘነው። ትክክለኛም አቋም ነው። ግን ደግሞ በህዝቡ ስም የሚነግዱ የራሳቸውን ፍላጎት ማስተናገድ የሚችሉ የትኛውም አይነት ግለሰቦች ሊሆኑ ይችላሉ፣ ቡድኖች ሊሆኑ ይችላሉ። መኖራቸው ደግሞ ግልጽ ነው። እነዚህን ኃይሎች በተናጥልም በተደራጀ መንገድም ጥቃት ለማድረስ የሄዱበት መንገድ ይሄን አይነት ውድመት አስከትሏል። የሲዳማ ህዝብ ጠላት የሚሆኑበት ምክንያት የሲዳማን ህዝብ ጥቅም ስለሚጋፉ ነው። ከተማዋ ልታድግ ከሆነ የግብር ከፋዩ ማህበረሰብ በስርዓት ሰርቶ ለፍቶ የሚያድርበት ሁኔታ ላይ ሳንካ መሆን አይጠበቅም ማለት ነው። ጠንካራ ማህበራዊ ትስስር ያላቸውና በቆይታቸውም በደም የተዛመዱ ህዝቦች ዛሬም ስለ ጉዳቱ ሳይሆን ስለ አብሮነት ያወጋሉ። መጠለያ ቦታ ላይ ሆነውም ቤታቸውን ይናፍቃሉ። እረፍትን ሳይሆን ወደ እረፍት አልባ ስራቸው ለመመለስ ይጓጓሉ። የስራ ባህል ያለን ህዝቦች ነን። ስርዓት ያለን ህዝቦች ነን። በቃ ወደ ስራ ብቻ አይምሮአችን በጣም እያመመን ነው። በቃ ወደ ስራ ብቻ የምንመለስበትን መንገድ አመቻቹልን። በቃ ስንወጣ ሁሉ እያመመን ነው። በቃ ወደ ቤትም ስንገባ እያመመን ነው እና በቃ ወደ ስራ ብቻ እንድንመለስ ብቻ አድርጎ ነው። እኛ የምፈልገው ይሄንን ብቻ ነው። እኛ የምንፈልገው ይሄንን ነው። በርግጥ ሲዳማና ወላይታ ለብዙ ዘመናት ተፈቃቅሮ ያለ ህብረተሰብ ነው እንጂ በጦርነት ተያይዞ እስከ ዛሬ ድረስ የመጣ ህብረተሰብ አይደለም። ምክንያቱም በዛ በጨንበላላ ቀን በተከሰተው ችግር አባሳ ላይ ነበር የተከሰተው። ያ ተያይዞ ወደዚህ መጥቶ እስከ ዛሬ ድረስ ያው እዚህ ነው የቆየነው። እየተቸገርን ነው ያለነው። መንግስት የራሱን ነገር የራሱን ስራ ሰርቶ እኛ እንደ ድሮአችን እንድንኖር እርቅ ተይዞልን ወደ ቤታችን የምንመለስበትን ሁኔታ ቢመቻችልን እጅግ በጣም አድርገን ነው የምንፈልገው። እዚህ ተሰብስበን ያ ኮሾሮና ውሃ መጥቶልን እኛ የምንበላው የእኛን ህይወት ሊያድን አይችልም። የእናቶችን ህይወት ሊያድን አይችልም። ህፃናቶች እየታመሙ ላሉት በእርግጥ ጤና ጽሕፈት ቤቱ ድጋፍ እያደረገልን ነው። ያው ከመሞት እየዳነን ነው። ሆኖም ግን ለዘላቂ ህይወት የሚመቸን ስላልሆነ እናንተ እኛን ብላችሁ እስከዚህ እስከመጣችሁ ድረስ በሽምግልናም ይሁን በመንግስትም ይሁን በማንኛውም ህጋዊ መንገድ እርቅ ተደርጎልን ወደ ቤታችን የምንመለስበትን አቅጣጫ እንድታስይዙልን በእግዚአብሔር አደራ እላለሁ። በጣም ቆስለዋል ብላችሁ የኛን የቆሰልነውን ሕክምና ልታረጉልን ስለመጣችሁ በጣም እናመሰግናለን። ያው በየቦታ የክልሉም የዞኑ አመራር መጥተዋል። እናንተ ደግሞ ስትመጡ የበለጠ ኩራት ይሰማናል። ምንድነው ይሄ እያንዳንዱ ሰው ሰርቶ ሰው የሚረዳ ህዝብ ነው። መስተዳድሩም ያውቃል፣ ግብር የሚከፍል ነው። ከስሩ በእያንዳንዱ ግፋቢል ከ10 እስከ 15 ሰው አለ። አሁን እኛ የምንፈልገው ቤቶች የተገመቱ ነው። በዘመኑ በወቅቱ ዋጋ ማንዲስ ዋጋ አውጥቶልን ገንዘቡን ሰጥቶን እኛ ራሳችን መስራት እንፈልጋለን። ምክንያቱም በማህበር ይሰራል ከተባለ አመት ሊቆይብን ይችላል። እኛ እስካሁንም ለፈታነው ስራ አምቦናል። ስለዚህ በማንዲስ ተገምቶ ገንዘቡ ለግለሰቡ ተሰጥቶት በግሉ እንዲያሰራ ነው የምንፈልገው። ዋናው ዘላቂ መፍትሄው ላይ መረባረብ ነው። ወደ ኋላ ብንመለስም ስነማልመን የወደመውን ንብረት መመለስ አንችልም። አሁን ባለንበት ሁኔታ ላይ ሆነን በቀጣይነት የነበራችሁበትን ሁኔታ እንዴት እንመልስ የሚል ነው የሁላችንም ጭንቀትም ርብርብም መሆን ያለበት። ከዚያ አኳያ በየደረጃው ያለው አመራር የመጀመሪያ ስራው የደህንነታችሁን ማረጋገጥ ነው። ዛቻ፣ ማስፈራራት የሚባሉ ጉዳዮች መቆም አለባቸው። ለዚህ በየእርከኑ ያለው አመራር መስራት አለበት። የቅድሚያ የሚሰጠው እሱ ስለሆነ ማለት ነው። ዜጎች በየትኛውም አካባቢ በመረጡት ስፍራ የመኖር ሀብት የማፍራት ህገ መንግስታዊ መብት አላቸው። ይሄን ህገ መንግስታዊ መብት
ለመተግበር ነው በየእርከኑ ያለው አመራር፣ ለማክበርና ለማስከበር ነው በየእርከኑ ያለው አመራር ያለውና ይሄን በመፈጸም ሂደት የሚመለከታቸው አካላት የችግሮች ካሉ ፈጥኖ ማረም፣ ፈጥኖ ከማረም ባሻገር ደግሞ ዜጎች ደህንነት የሚሰማቸው እንዲሆኑ ማድረግ የቅድሚያ ትኩረት የሚያስፈልገው ጉዳይ ስለሆነ እዚህ አካባቢ መጠናከር ይጠይቃል። ወደ ስራ የምትመለሱበት ሁኔታ ላይ ጠንክሮ መስራት ነው። የክልሉ መንግስት የጀመረው ስራ አለ። የወረዳ አመራርም አሁን እንደሚባለው ጠንከር አድርጎ መያዝ፣ ህብረተሰቡን ማስተባበር፣ ያለውን ነገር ኮንትሪቢዩት እንዲያደርግ እንዲያዋጣ ማድረግና እነዚህን ሰዎች ፈጥኖ ወደ ስራ መመለስ ይጠይቃል። ዞኑም የራሱ አስተዋጽኦ ይኖረዋል የሚል እምነት አለ። ወረዳውም ለዚህ አስተዋጽኦ ይኖረዋል፣ ክልላዊ መንግስቱም አስተዋጽኦ ይኖረዋልና በዚህ ረገድ ያለፈውን ነገር ለመርሳት ቶሎ ወደ ስራ መሰማራት ያላችሁት ትክክለኛ ሀሳብ ነው የሚል ነው በእኛ በኩል ያለው። እሱን በማድረግ ሂደት ሁላችንም የየበኩላችንን ሚና በአግባቡ እንጫወታለን የሚል ሀሳብ ለማንሳት ነው። የህግ የበላይነትን ማረጋገጥ ላይ የሚታዩ ክፍተቶች ካሉም እነሱም የሚታረሙበት አግባብ ላይ ከሚመለከተው አካል ጋር ሆነን የምንሰራ ነው የሚሆነው። ነገር ግን በከተማውና በወረዳው አቅም ደረጃ ሚኒመም ቅድም ያልነው ገብተው ሲወጡ ስጋት የማይሆንበት ሚዝት ምን የሚል ካለ ስርዓት ማስያዝ ያስፈልጋል። ስርዓት ማስያዝ ያስፈልጋል። የማንኛውም ኢትዮጵያዊ የትም ቦታ ሀገሩ እንደሆነ ስለሚታወቅ ስርዓት ማስያዝ፣ ወጣቶቹም ጋር በቅርበት መመካከር፣ እንዴት መልሰን እናቋቁማቸው የሚሉ ጉዳዮች ላይ ወጣቱም ተሳታፊ እንዲሆን ማድረግ ያስፈልጋል ብዬ ነው ማስበው። ሁሉም ወጣት በዚህ ጥፋት ውስጥ ተሳትፏል የሚል ግምገማም ግምትም የለንም። ተጎጂዎችም እሱን ሀሳብ አላራመዱም። ይሄንን ሁኔታ ታሳቢ ያደረገ ፍጥነት ያለው እንቅስቃሴ ምላሽ ነው እየተጠየቀ ያለው። ይሄንን ምላሽ የሚሰጥ ፍጥነት ያለው እንቅስቃሴ ማድረግ ያስፈልጋል። ራሱን የቻለ ቲም ያደራጃችሁት አለ። ኦን ዴይሊ ቤዝስ እየገመገመ ፕሮግረሱን መምራት ይኖርበታልና ከዚህ በላይ ችግር ቢያጋጥምም ይታለፋል። ህዝቡን ይዘን እናልፋለን። መሪ ድርጅቱም ከጎናችሁ ነው፣ ክልላዊ መንግስቱም ከጎናችሁ ነውና ጠንከር ብላችሁ ከዚህ ችግር ፈጥነን የምንወጣበት ሁኔታ ላይ ሁላችንም የየበኩላችንን ካደረግን እንሻገረዋለን የሚል እምነት ነው ያለን። በርታ በሉ፣ ጠንከር በሉ ለማለት ነው የምንፈልገው።